ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ቀጥሏል። የ7 ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ ዓለም ሊገጥሟት የሚችሉ ፈተናዎችን አስቀድማ የመተንበይና የመዘጋጀት አቅሟን በማሳደግ ፈታኝ ሁኔታዎችን እየተሻገረች ነው። በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ተወሰነ። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። የብሪታንያው ንጉስ ቻርልስ ሳልሳዊ በዋይት ሃውስ ያደረጉት ታሪካዊ ጉብኝት በለንደንና በዋሽንግተን መካከል ተፈጥሮ የነበረውን ተቃርኖ ሊያረግብ የሚችል መሆኑ እየተነገረ ነው። ከስፖርት የፒኤስጂና ባየር ሙኒክ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ፍልሚያ ድንቅ እግር ኳስ የታየበት እንደነበር የቀድሞ ተጫዋች ቴሪ ሄንሪ ተናገረ። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ከዚህ ከዋናው ስቱዲዮ ማህሌት ታደለ ዜናውን እመራለሁ። በቀጥታ መስመር ደግሞ ሪፖርተሮቻችን የተለያየ ቦታ ይገኛሉ። ማን ምን ይዟል የሚለውን አስቀድሜ ላስተዋውቃችሁ። ብሩክታይት አስራት በቀጥታ መስመራችን ላይ ያለች። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ፖሊስን የ2018 ዓ.ም የ9 ወራት አፈጻጸም ገምግሟል። ይህንኑ ጉዳይ በተመለከተ ቆየት ብላ መረጃ ታጋራናለች። በሌላ በኩል የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ አበባ ደንብ ማስከበር ባለስልጣን መስሪያ ቤት እየሰራ ያለውን ስራ፣ የተቋሙን እንቅስቃሴ ጎብኝተዋል። ይህንን እየተከታተለ የሚገኘው ሪፖርተራችን ይመር አደም ነው። ቆየት ብሎ ሙሉ መረጃውን ያጋራናል። እንዲሁ ደግሞ በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ ተወስኗል። ይህንን ጉዳይ መግለጫውን ሲከታተል የቆየው ሪፖርተራችን ጌታቸው ባልቻ እንዲሁ በቀጥታ መስመራችን ላይ ያለ መረጃውን ከሱ ወደ በኋላ ላይ እንካፈላለን። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ያሳዩት ተሳትፎ እንዲደገም ተጠይቋል። በዚሁ ጉዳይ ላይ የተሰጠ ጋዜጣዊ መግለጫን ስትከታተል የቆየችው ሪፖርተራችን ዛሃራ መሐመድ ናት። እሷም እንዲሁ ቆየት ብላ ሙሉ መረጃውን ታጋራናለች። አብራችሁን ሁኑ ተመልካቾች። ወደ ቀዳሚው ዘገባ እናልፋለን። የሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ በኢትዮጵያ ያደረጉትን የስራ ጉብኝት አጠናቀው ተመለሱ። ፕሬዝዳንቱ የተደረገላቸውን የሽኝት መርሃ ግብር በተንቀሳቃሽ ምስል ተከታትለን እንመለሳለን። ኢትዮጵያ ዓለም ሊገጥሟት የሚችሉ ፈተናዎችን አስቀድማ የመተንበይና የመዘጋጀት አቅሟን በማሳደግ ፈታኝ ሁኔታዎችን በብቃት እየተሻገረች ነው። አሁን ላይ እየተሰሩ ያሉ ስራዎችም መጪውን ጊዜ እንዲሁም ትውልድን ታሳቢ ያደረጉ ናቸው። ወንደሰን አፈወርቅ በዚህ ጉዳይ ላይ ያሰናደዋል። ኢትዮጵያ የወደፊቱን ትውልድ ፍላጎትና የዓለምን የቴክኖሎጂ ሽግግር ታሳቢ በማድረግ በተለያዩ መስኮች ውጤታማ ስራዎችን እየሰራች ትገኛለች። አንዳንዶች እነዚህን እቅዶች የቅንጦት አድርገው ሲመለከቱ፣ ሌሎቹ ደግሞ ኢትዮጵያ ያላቅሟ እያቀደች ነው ሲሉ አጣጥለውም ነበር። ታዲያ እነዚህ እቅዶች በተግባር ሲገለጡ እነዚህን እይታዎች ውድቅ አድርገዋል። መንግስት የዓለም ቀጣዩ የውድድር መድረክ በሆነውና የሰው ልጅን ሕይወት ሙሉ በሙሉ እንደሚቀይር በሚታመንበት የሰው ሰራሽ አስተውሎት ኤአይ ዘርፍ ስራ ሲጀምርም
የታየው ነው። ጠቅላይ ሚኒስትር አብይ አህመድ በዘርፉ ኢትዮጵያን ከቀዳሚዎቹ ተርታ ለማሰለፍ ትልማቸውን ሲያስቀምጡ ጥያቄ ያነሷሉ። ያ ጊዜ ታልፎ ግን አሁን ኢትዮጵያ በዘርፉ ከቀዳሚዎቹ አንዷ ሆናለች። ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። አሁን ዓለም አቀፉ የአቅርቦት ሰንሰለት በተለያዩ ችግሮች ውስጥ የወደቀበት ዘመን መሆኑን በሩሲያ ዩክሬኑ ጦርነት እንዲሁም በመካከለኛው ምስራቅ ውጥረት ተመልክተናል። በሩሲያ ዩክሬኑ ጦርነት ምክንያት የዓለም የስንዴና የአፈር ማዳበሪያ አቅርቦት ከፍተኛ ችግር ሲገጥመው፣ ኢትዮጵያ ግን ክረምትን ከበጋ አስማምታ ስንዴን አምርታ ከራሷ አልፋ ለዓለም ገበያ አቅርባለች። የነገን አሻግሮ አይቶ ተዘጋጅቶ የመጠበቅ ውጥንና አቅም ውጤት ነው። በተለያዩ ምክንያቶች የአቅርቦት ብሎም የዋጋ ፈተናን እየደቀነ የመጣውን የአፈር ማዳበሪያ በሀገር ውስጥ የማምረት ውጥን ተቀምጦም እየተሰራ ነው። የኒውክሌር ዘርፉም ኢትዮጵያ በስፋት እየሰራችበት ነው። አሁን ላይ በኢትዮጵያ የተሰሩ ያሉ ስራዎች ለሚመጡ ፈተናዎች ኢትዮጵያ አስቀድማ እንድትዘጋጅ የሚያደርጉ መጪውን ትውልድም ታሳቢ ያደረጉ ናቸው። ምክንያቱም አሁን ባለው የዓለም ተጨባጭ እውነታ ፈተናዎቹን የሚያልፉት አስቀድሞ የተዘጋጁ ናቸው። እናም ኢትዮጵያም አስቀድሞ መስራትን፣ ቀድሞ መዘጋጀትን መርጣለች። በዚህም ፈታኝ ሁኔታዎችን ተሻግራለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል። አሁን እርሱት። እኛ ከችግር ቋንቋ ልንወጣ አንችልም። በጣም ብዙ ጣጣ አለብን። ያን ተሸክመን አሸንፈን ለልጆቻችን ብንሰራ ግን መልካም ውጤት ቢያንስ እነሱ እንዲያው ማድረግ የምንችል ይመስለኛል። ኢትዮጵያ በተጓዘችባቸው መንገዶች እኔነትን ያስቀደሙ የራስን ሰፈር ብቻ የመረጡ አካሄዶች ኋላ አስቀርተዋታል። አሁንም ሀገር ወደፊት ለመጓዝ በምታደርገው ጥረት ውስጥ ይህ ጎታች እይታ ፈተናው ነው ቀጥሏል። ታዲያ ሀገር ከሚመጥናት ከፍታ እንድትደርስ ሰፈርን ብቻ ታሳቢ ካደረጉ አካሄዶች መውጣትን ይጠይቃል። አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል የማንችል እንዳንሆን ብዙ አልባሌ ጨዋታዎችን እንጫወታልና አልባሌ ተራ ጨዋታዎች። እቺ ሀገር ቦታዋ አሁን ያለችበት አይደለም። በአፍሪካ ሁለተኛው ፖፑሌሽን ያላት ሀገር ናት። ዜርፎር አፍሪካ ውስጥ ብዙም ሊያስፈራ የሚገባ ኃይል የለም ማለት ነው። ወደዛ ለመሄድ ብዙ የቤት ስራዎች አሉብን። ብዙ የሚሰሩ ስራዎች አሉ። ዘርዝሬ የማልጨርሳቸው ሙከራዎች አሉ። ብዙ ደግሞ ያልተሰሩ ስራዎች አሉ። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በይመጥናት ቦታ የምትጫወት ሀገር ትሆናለች። ኢትዮጵያ ፈተናዎችን መሻገር በተለያዩ ዘርፎችም ከመሪዎች ተርታ መሰለፍ የሚያስችሏትን ሁለንተናዊ ዝግጅቶች እያደረገች ነው። አሁን ኢትዮጵያ ዓለምን የምትከተል ሳትሆን ከፊት ሆና የምትመራ ናት። ይህ ጉዞዋ ደግሞ በውጤት የታጀበ ሆኗል።
በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዜና ኢትዮጵያ እንደቀጠለ ነው ተመልካቾች። የሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስ ኮሚሽንን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። በኮሚሽኑ በ9 ወራት የተከወኑ ስራዎችና የመጡ ለውጦች ምን ይመስላሉ የሚለውን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለምክር ቤቱ አቅርበዋል። በሪፖርቱ የ2018 የተቋሙን ገጽታ ከመገንባት ባለፈ በወቅቱ የነበሩ የሰላም መደፍረሶችንና ግጭቶችን በሰላማዊ መንገድ ለመቆጣጠር ከፍተኛ ጥረት የተደረገበት እንደነበረም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንዴት ቆይተሻል? የኢትዮጵያ ፌዴራል ፖሊስ ኮሚሽን በሚሰራቸው የሰላም ማስከበር ስራዎች እንዲሁም የሀገር ደህንነትን ከማስጠበቅ አኳያም ባለፉት 9 ወራት ምን ስራዎችን ከውኗል? እንዲሁ ደግሞ በምክር ቤቱ የተነሱ ሀሳቦችን ማካተሽ መረጃሽን አጋሪ ነው። አመሰግናለሁ። የፌዴራል ፖሊስ ኮሚሽን በዛሬው ዕለት ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የ9 ወር ሪፖርቱን ይፋ አድርጓል። ይህንን ሪፖርት ታዲያ ለሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረቡት የኮሚሽኑ ኮሚሽነር ደመላሽ ገብረ ሚካኤል ናቸው ማለት ነው። እሳቸውም ይህንን ሪፖርት ባቀረቡ ሰዓት በተለይም ኮሚሽኑ የሀገርን ገጽታ ግንባታ ከማሳደግ አኳያ፣ የሀገርን ሰላም ከመጠበቅ አኳያ እንዲሁም ደግሞ የህዝብን ደህንነት ከማስከበር አኳያ የተለያዩ ስራዎች ኮሚሽኑ መስራቱን ያነሱት። በተለይም ደግሞ ተቋሙ ከቅርብ ጊዜ በኋላ በዚህ በ9 ወር ማለት ይቻላል ከአምናው አንጻር ከነበረ ሁኔታ በቴክኖሎጂ ከማሳደግ ስራን ከመከወን አኳያ የሰው ኃይል ቁጥር ከመጨመር እንዲሁም ደግሞ የአቅም ግንባታ ከማሳደግ አኳያ በርካታ ስራዎች መሰራታቸውን ያነሱት ኮሚሽነሩ በተለይም ደግሞ በተለያዩ አካባቢዎች ይከሰታሉ ተብሎ የሚታሰቡት እንዲሁም ደግሞ ሲከሰቱ የነበሩ አለመግባባቶችን በሰላማዊ መንገድ ለመፍታት የተደረጉ ጥረቶች ውጤት ማምጣታቸውን ነው ኮሚሽነር ያነሱት። በተለያይም ደግሞ በዚህ 9 ወራት ውስጥ አካታችነትን ያማከለ ስራዎች መሰራታቸውን ነው የተነገረው። በተለይም ደግሞ ማህበረሰብ አቀፍ ስራ በተለያዩ የስራ ክንውኖች ማህበረሰቡን ያካተቱ ስራዎች መሰራታቸው ነው የተነሳው ማለት ነው። በተለይም በዚህ 9 ወራት ውስጥ 629 ሺህ በላይ የህብረተሰብ ክፍሎችን ያሳተፈ የውይይት መድረኮች መከናወናቸው ነው በዚህ ሪፖርት ላይ የተነሳው። ይህ መድረክ ታዲያ በተለይም ደግሞ ማህበረሰቡ ወደ ህግ መጥቶ የተለያዩ የወንጀል ድርጊቶችን ጥቆማ ሰጥቶ ህጋዊ መፍትሄዎች እንዲወሰዱ ከማድረግ አኳያ ውጤታማ ስራዎች መሰራታቸው ነው የተነሳው ማለት ነው። ከዛ ባሻገር እንግዲህ በተለይም ደግሞ የጦር መሳሪያ ዝውውርም ይከናወኑ የነበሩ ስራዎች እንደነበሩ ነው የተነሳው። በተለይ ከ2017 ከነበረው አንጻር ዘንድሮ የተሻለ ውጤት የመጣበት ስራ ነበረ። በተለይም ደግሞ የተለያዩ የህግ ማስከበር ስራዎችና ሰላምን ከማስጠበቅ አኳያ በተሰሩ ስራዎች 2017 ላይ የነበረው 504 የህግ ውጤት ጦር መሳሪያ በህግ ቁጥጥር ስር የዋለ ሲሆን በ2018 በተከናወነ ጠንካራ ስራ ግን ወደ 241 ዝቅ መደረጉ ነው በመድረኩ የተነሳው። ይህም ታዲያ የወንጀል መፈጸሚያ መሳሪያዎችን ተደራሽነት በመቀነስ ረገድ ትልቅ ውጤት የታየበት መሆኑን የተነገረው ማለት ነው። ከዛ ባሻገር በሰዎች ህገወጥ ዝውውርም ረገድ በርካታ ስራዎች መሰራታቸውን የተነሳው። ቋሚ ኮሚቴውም ታዲያ ይህንን ተቋሙ ዓለም አቀፍ ቴክኖሎጂ መሰረት ያደረጉ ስራዎችን ከዓለም ጋር ተወዳዳሪ የሆኑ ስራዎችን በመከወን ረገድ ጠንካራ በመሆኑ ምስጋና እንደቸረውና በቀጣይነትም ደግሞ 7ኛው ጠቅላላ ምርጫ የሚካሄድ መሆኑ ይታወቃል። ከዚህ ጋርም በተገናኘ ጠንካራ ስራዎችን ምርጫውን በሰላማዊ መንገድ እንዲጠናቀቅ የራሱን አሻራ እንዲያሳርፍም ቋሚ ኮሚቴው በመድረኩ ላይ አሳስቧል ማለት ነው። ብሩክታይት እናመሰግናለን ለመረጃው። መልካም ቀን ይሁንልሽ። ዘገባዎቻችን ይቀጥላሉ። የመደመር መንግስት ትምህርት ላይ እየሰራው ያለው ተግባር በቀጣይ ትውልድ ፍሬው የሚገለጥ እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የትምህርት ስርዓቱን ስብራት ለመጠገን ጥናትን መሰረት ያደረገ ስራ እየተሰራም ይገኛል። አቤል ሙልጌታ
የአንድ ሀገር የትውልድ እድገትና ሚስጥር በዜጎቹ ንቃተ ህሊና ደረጃና በክህሎታቸው ላይ ተመሰረተ። ይህም የሚረጋገጠው ጥራት ባለው የትምህርት ስርዓት ነው። ትምህርት ከመማር ማስተማር ባለፈ በዓለም ላይ የሀገር ግንባታ ዋነኛ ምሰሶ ነው። ሀገርን በኢኮኖሚ የሚገነቡ የፈጠራ ስራዎችን የሚያፈልቁና ችግር ፈቺ ቴክኖሎጂዎችን የሚያመርቱ ዜጎች የሚገኙት በጥራት በተቀረጸ የትምህርት ስርዓት ነው። ለዛም ነው በተለይም በኢትዮጵያ አሁን ትምህርት ሰፊ ትኩረት ካገኙ ማህበራዊ ልማት ጉዳዮች መካከል ቀደምት የሚሆነው። የመዋለ ህጻናት ማስፋፊያ ስራ የነገን ጠንካራ ሀገር መገንባት እንደ መሰረት ድንጋይም እየታየ ይገኛል። እርግጥ ነው በስብራት ውስጥ ለከረመው የኢትዮጵያ ትምህርት ስርዓት አሁን ከመሰረቱ የሚከወነው የትምህርት ልማት ዛሬ ፍሬውን ማየት ቀላል ላይሆንም ይችላል። ነገር ግን ነገ ኢትዮጵያን ከፍታ ላይ የሚያስቀምጥ ትውልድ ግን ግንባታው ተጀምሯል። በመዋለ ህጻናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ህጻናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። እዚህ አዲስ አበባ እንኳን የቦሌ ሃይ ስኩል የሚባለው በቅርቡ ተቀይሮ አይታችሁት ከሆነ ስሙ ከዝናው ጋር የማይመጥን ሃይ ስኩል ለመቀየር የተሄደው ሂደት ከፍተኛ ሪሶርስ፣ ከፍተኛ ድካም፣ ከፍተኛ ክትትል የሚጠይቅ ነው። ከለውጥ በፊት የነበረውን የትምህርት ስርዓት ስብራት በጥናት ተለይቶ መፍትሄ ለማበጀት ሳይውል ሳያድር ነበር ወደ ስራም በፍጥነት የተገባው። ከለውጥ በፊት በትምህርት ጥራት ላይ የነበረው ጉድለትና ዝንፈት ሳይታይ የቀረ ነው። ምንም እንኳን ተደራሽነት ላይ ለመስራት ጥረት ቢደረግም ትምህርት ጥራትና አግባብነት ተዘንግቶ የነበረ ነው። እናም ከዚህ አንጻር የትምህርት ጥራትና አግባብነትን ያሉበትን ችግሮች ለመለየት የትምህርት ፍኖተ ካርታ ጥናት አስጠንተን በፍኖተ ካርታችን በደንብ ፍንትው ብሎ የወጣው እና ጎልቶ የወጣው የትምህርት ጥራትና አግባብነት ችግር መኖሩ ለትምህርት ስርዓታችን ዝንፈት አጠቃላይ ጉድለትና ስብራት መነሻ ሆኖ የመጣ ነው። በመደመር መንግስት የትምህርት ጥራትን ለማስጠበቅ በርካታ ተግባራት ተከናውነዋል። በመሰናዶ ትምህርት ቤቶች የፈተና አሰጣጥ እንዲለወጥም ተደርጓል። የትምህርት ቤቶች ምገባም ለውጥ ተገኝቶበታል። በስፋት እየተከናወነ ያለው የመዋለ ህጻናት ግንባታና የማስፋፊያ ስራ ትምህርትን ከመሰረቱ ለማስተካከል የተያዘው ትልቅ የመደመር መንግስት ራዕይ አካልም ርዕዩን ለማሳካትና ከግቡ ለማድረስ ትምህርት ተግባራዊ ልምምድ ሲደገፍ ነውና በዚህ ላይም መስራትም የግድ ሆኗል። በእኛ መዋለ ህጻናት መስተካከል ያለበት ነገር አለ። ቻይና ላይ መዋለ ህጻናት ይሰራሉ። ዋናው ስራው ግን ኤቢሲዲ አይደለም፣ ሽምደዳ አይደለም። ሰዎች ያቦካሉ፣ ይጋገራሉ፣ ይበላሉ፣ ያጥባሉ። ሲያቦኩ ይጣላሉ። አጥፊው ይቅርታ ይጠይቃል፣ በዳይ ይቅር ይላል። ይሄን እየተማሩ ያድጋሉ ልጆች። ሲገነቡ ይጣመማል፣ አስተማሪ ያቃናለታል። በትምህርት ስርዓት ውስጥ ፕራክቲካሊቲን፣ ኤክስኪዩሽንን፣ the power of execution የማያውቅ ማህበረሰብ እንዲሁ ሲመኝ ይኖራል እንጂ መፈጸም አይችልም። በትምህርት ስርዓት ውስጥ አካታችነትን ለማረጋገጥ እየተሰሩ ያሉ ተግባራት ተስፋ ሰጭም ሆነዋል። በቀዳማዊት እመቤት ጽሕፈት ቤት እየተሰሩ ያሉ የልዩ ፍላጎት ትምህርት ቤቶች ዜጎችን ለሀገር የሚያበረክቱበት ምህዳርም እየሰፋ ይገኛል። ለበርካቶችም ህይወት ውጣ ውረድን አቃሉ የተስፋ መቃናትም ሆኗል። ስሜ ምዩዋሳ አማረ ይባላል። ባለፈው ህይወቴ እጅግ ፈታኝ የምለው ከትምህርት ከመጀመሪያ በፊት ያለው የህይወቴ ክፍል ነው። ስለ አካል ጉዳተኞች ግንዛቤ የሌለበት ቦታ ነው ያደግኩት። በዛ ላይ ደግሞ ያለመማርም አለ፣ የእውቀት ማነስም አለ እና ከዛም በተጨማሪ እጅግ ፈታኝ ጊዜያት ነበሩ። ባለፉት ጥቂት ዓመታት በቀዳማዊት እመቤት ጽሕፈት ቤት በአራቱም የኢትዮጵያ አቅጣጫ እየተገነቡ የትምህርት ቤቶች ትርጉም ያለው ስራም ሆነዋል። መንግስትም በዘርፉ የሚሰራው ክንውን አሁን የትምህርት ስርዓቱን ለማሻሻል የጥራት መሰረትንም ለማስያዝ እየተደረገ ያለው ጥረት ተስፋ ሰጪ ሆኖም ተገኝቷል። በትምህርት ዘርፍ ከሀ እስከ ፐ የተጀመረው
ሙከራ፣ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። ልክ እንደዚህ እንዳንተ ኢትዮጵያን ወደው የኢትዮጵያን ፖሊስ ተቀብለው ኢትዮጵያን በማገልገል እምርታ የሚያመጡ ሰዎች በስተው አንድ ፓርቲ አጌንስት አንድ ከሚታይ አንድ ሶስት የምናይበት ግን ሁሉም ለአንድ ዓላማ ለአንድ ሀገር እጃቸውን አጽድተው የሚሰሩበትን መንገድ ለመፍጠር ብንጥር ጥሩ ነው። ቲፎዞነታችን ለጥፋት ብቻ ባይሆን ልማት ስናይ መልካም ነገር ስናይ ማድነቅ የምንችል ቢሆን ብንተባበር ይበልጥ አዋጭ ይሆናል ብዬ አስባለሁ። የመዋለ ሕፃናት ትምህርት ማስፋት ማለት የህንፃ ግንባታ ብቻ ሳይሆን የነገውን ሳይንቲስት መሐንዲስና መሪ የመቅረጽ ሂደት ነው። ኢትዮጵያ በዚህ ደረጃ የጀመረችው ስራ ተጠናክሮ ሲቀጥል በትምህርት ጥራት ላይ የሚነሱ ስጋቶችን ከመሰረቱ በመፍታት ብቁና በስነ ምግባር የታነጸ ትውልድ ለሀገር ግንባታ ማሰለፍ የሚያስችል አስተማማኝ መንገድም ነው። በአዲስ አበባ ከተማ የተቋማት ግንባታ የሪፎርም ስራ ውጤት እያስገኘ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ አበባ ደንብ ማስከበር ባለስልጣን መስሪያ ቤትን ጎብኝተዋል። የአዲስ አበባ የደንብ ማስከበር ባለስልጣን ራሱን በቴክኖሎጂ አዘምኖ ስርዓት የማስከበርና የማገልገል ተልዕኮውን በብቃት እየተወጣ ነው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም ነው። በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? የአዲስ አበባ ከተማ አስተዳደር የተቋማት ግንባታ ሪፎርም ያስገኘው ውጤት ምንድን ነው? አጠቃላይ በጉብኝቱ ላይ የነበሩ ሀሳቦችን አካተ መረጃህን አጋራን። አመሰግናለሁ ማለት እንግዲህ ነጻ ገለልተኛና ብቁ የሆኑ ተቋማትን በመፍጠር ረገድ የአዲስ አበባ ከተማ አስተዳደር ቁልፍ ተግባሩ አድርጎ እየሰራበት ያለ ጉዳይ ነው። በዚህም ዘርፈ ብዙ ውጤቶች እየተገኙበት ነው። ለምሳሌ ያህል ለዘመናት ወይም ደግሞ በስርዓታት መለዋወጥ ውስጥ ስብራት ገጥሞት የነበረው የአገልግሎት አሰጣጥን በማዘመን ረገድ በቴክኖሎጂ ታግዞ ወቅቱንና ዘመኑን የዋጀውን የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎትን ተግባራዊ በማድረግ ረገድ ውጤት የተገኘበትና የተገልጋዮችም እርካታና እፎይታ የተመዘገበበት ዘርፍ ነው። ይህን ላብነት አነሳን እንጂ በብዙ የተቋማት ግንባታና ተቋማት ከሰው መንጠልጠል ላይ ወጥተው በስርዓትና በቴክኖሎጂ ወይም ደግሞ በሲስተም ታግዘው አገልግሎትን ወይም ደግሞ ሀገርና ሕዝብን የማገልገል ተልዕኮና እሳቢያቸውን የሚፈጽሙበትን የአሰራር ስርዓት እየተገነባ ነው። በዚህም ደግሞ በርካታ ውጤት እየተገኘበት ያለ ጉዳይ ነው። እንግዲህ ይህ ደግሞ የአዲስ አበባ ከተማ አስተዳደር በአጠቃላይ መድኗ የኢትዮጵያ የብልጽግና ማሳያ ሁና እየተገነባችና እንደ ሀገር ሊደረስባቸው ወይም ደግሞ ሊሰራባቸው የሚገቡ ጉዳዮች ማሳያ ሆና እየተሰራች ያለች ከተማ ስለመሆኗ ይህንም ተከትሎ ነው ተቋማት ቀድመው በቴክኖሎጂ እየተደራጁ እየተዘጋጁ አገልግሎታቸውን ፈጣንና ቀልጣፋ እያደረጉ ያሉት። ዛሬ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉብኝታቸው ወይም ደግሞ የጎበኙት የአዲስ አበባ ደንብ ማስከበር ባለስልጣንም የዚሁ አንዱ አካል ወይም ደግሞ ማሳያው ሌላኛው ተቋም ነው። ይህ ተቋም እንግዲህ ከዚህ በፊት ያልነበረውን ዛሬ ላይ በቴክኖሎጂ ራሱን አዘምኖ የመጀመሪያው ሳቢውን ህዝብን ማገልገል ስርዓትን ማስከበር አድርጎ እየሰራ ያለ ተቋም ነው። ይህ ደግሞ ሊበረታታ የሚገባውና የከተማ አስተዳደራችን በተቋም ሪፎርም ዙሪያ በሰራቸው ስራ ያመጣው አንዱ ለውጥ ነው ብሎ መናገር ይቻላል ብለዋል ከንቲባ አዳነች አቤቤ። እንግዲህ ይህ ተቋም የሰራቸው በዋናነት የሰራቸው ስራዎች የሁኔታ መከታተያ ወይም ደግሞ ሲቹዌሽን ሩም የሚባለውን አቋቁሞ በተለያዩ የከተማ አካባቢዎች ምን እየተከናወነ ነው የሚል ከስርዓትና ህግ ከማስከበር አንጻር ይህንን የሚከታተልበት እንዲሁ ደግሞ ከደንብ ማስከበር ወይም ደግሞ ከደንብ ጋር የሚያያዙ ጥሰቶች ሲያጋጥሙ የደወሉ የሚያሳውቁበትና ጥቆማ የሚሰጡበትም የኮል ሴንተር ወይም ደግሞ የስልክ መከታተያ ማዕከልም ያለው ነው። ከዛ ባሻገር ደግሞ የፈጠረውም የዘመናዊ ቴክኖሎጂ ሁሉንም ከታች አንስቶ እስከ ላይ ድረስ በአንድ ኮኔክቲቪቲ ወይም ደግሞ የማገናኘት ስራ በመስራቱም በርካታ ፈጣንና ቀልጣፋ የሆነ ምላሽን ሰጥቶ ህዝብን ግንዛቤ መስጠት ማገልገልና ስርዓትን ማስከበር የሚሰራበትን ዋነኛ የቴክኖሎጂ ስራ ነው የታጠቀው። እንግዲህ በአጠቃላይ በከተማ አስተዳደሩ ይህ ተራማጅ የሆነ ቀጣይነት ያለው አገልግሎት እንዲሰጡ ተቋማት ነጻ ሁነው በስርዓት ተደራጅተው ይህንን የሚሰሩበትን ሁኔታ እየተገነባ ነው ብለዋል ከንቲባ አዳነች አቤቤ ማህሌት። ይመር እናመሰግናለን ለመረጃው። መልካም ቀን ይሆንልህ።
በኢትዮጵያ የአንድ ቀን የናፍታ ነዳጅ አቅርቦት ከመካከለኛው ምስራቅ ግጭት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መንግስት ወስኗል። ተጨማሪ ናፍታ ነዳጅ ከዛሬ ጀምሮ ወደ አዲስ አበባ፣ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ይጓጓዛል። መንግስት ለነዳጅ ግዢ ቀድሞ ከነበረው በተጨማሪ በየወሩ 20 ቢሊዮን ብር ድጎማ በማድረግ እያቀረበም ይገኛል። ጌታቸው ባልቻው የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የነዳጅ አቅርቦት ሰንሰለትን በማናጋትና የዋጋ ጭማሪን በማስከተል ከፍተኛ ጫና ፈጥሯል። ሀገራትም ችግሩን የሚቋቋሙበትን የተለያዩ ስልቶች ተግባራዊ አድርገዋል። ኢትዮጵያም የተፈጠረው ዓለም አቀፋዊ ችግር በኢኮኖሚዋና በዜጎቿ እንቅስቃሴ ላይ የሚፈጥረውን ጫና መቋቋም የሚያስችሉ እርምጃዎችን እየወሰደች ትገኛለች። ከነዳጅ ምርቶች የቤንዚንና የአውሮፕላን ነዳጅ ቀድሞ በነበረው መጠን እየቀረበ ይገኛል። በኢትዮጵያ የአንድ ቀን የናፍጣ ነዳጅ አቅርቦት ግን የመካከለኛው ምስራቅ ጦርነትን ተከትሎ በግማሽ ቀንሶ 4.5 ሚሊዮን ሊትር ነበር። ከጦርነቱ በፊት የአንድ ቀን የናፍጣ አቅርቦት 9 ሚሊዮን ሊትር የነበረ ሲሆን መንግስት አቅርቦቱ ወደ ቀድሞ እንዲመለስ ወስኗል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀምራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ምንም እንኳን የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ መጠን የጨመረ ቢሆንም መንግስት ምርቱ በልዩ ግዢ እንዲቀርብ እያደረገ ይገኛል። በዚህም ምክንያት ቀድሞ ከነበረው በተጨማሪ ከፍተኛ ድጎማ እያደረገ ነው። ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናደርግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። በውጭ ምንዛሪ በከፍተኛ ድጎማ የሚቀርበውን ይህንን ውስን ሀብት በኃላፊነት መጠቀም ይገባል። መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን። ኢትዮጵያ የጀመረችውን ፈጣን የኢኮኖሚ እድገት ቀጣይነት ለማረጋገጥና የዜጎች የዕለት ተዕለት እንቅስቃሴ እንዳይስተጓጎል መንግስት የነዳጅ አቅርቦትና ስርጭትን በከፍተኛ ትኩረት የሚያከናውን ይሆናል። በዚሁ ጉዳይ ላይ የተሰጠውን መግለጫ ሲከታተል የቆየው ሪፖርተራችን ጌታቸው ባልቻ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ጌታቸው እንዴት ቆይተሃል? አዲሱ የመንግስት ውሳኔ በኢትዮጵያ አጠቃላይ የኢኮኖሚ እንቅስቃሴን ከማሳለጥ አኳያ የሚኖረው ፋይዳ እንዴት ነው የሚገለጸው? ከዚሁ ጋር አያይዘህ ደግሞ መንግስት ለነዳጅ ግዢ እያደረገ የሚገኘው ድጎማ ህብረተሰቡን በምን ያክል መልኩ ተጠቃሚ አድርጎታል? በመካከለኛው ምስራቅ የተከሰተው ጦርነት በኢራን አካባቢ የሚገኘው ሆርሙዝ ሰርጥ እንዲዘጋ በማድረግ በዓለም አቀፍ ደረጃ ታይቶ የማይታወቅ የነዳጅ አቅርቦት ሰንሰለት መናጋትን ፈጥሯል። ይህም በተለያዩ ሀገራት ላይ ጫናን ፈጥሯል። ከተጎጂ ሀገራት መካከል ኢትዮጵያ አንዷ ነች። በተለይ ኢትዮጵያ ነዳጅን ሙሉ በሙሉ ከውጭ ነው የምታስገባው። የዋጋ መጨመር እንዲሁም ደግሞ የአቅርቦት ሰንሰለቱ መናጋት ጫና አሳድሮባታል። ግን ደግሞ መንግስት ወዲያውኑ ይህንን ችግር መቋቋም የሚያስችሉ የተለያዩ እርምጃዎችን ወስዷል። በአንድ በኩል ከመጠባበቂያ ክምችት ችግሩ ድንገተኛም ስለነበረ እንዲቀርብ በማድረግ እጥረት እንዳይፈጠር ኢኮኖሚ ውስጥ ሲያደርግ ቆይቷል። ከዛ በተጨማሪ
ከስፖት ማርኬት የሚባለውን አፋጣኝ ግዢ በማከናወን የነዳጅ ምርት እንዲቀርብ አድርጓል። ይህንንም ስንመለከት እስካሁን የቤንዚንና የአውሮፕላን ነዳጅ አቅርቦት ከመካከለኛው ምስራቅ ጦርነት ከመከሰቱ በፊት በነበረበት ነው የሚገኘው። እንደ ኢትዮጵያ አየር መንገድ ያሉ ግዙፍ አገራዊ ተቋማትም እንግዲህ በነበረው አቅማቸው እንዲቀጥሉ ለዓለም የአየር ትራንስፖርትም አስተዋጽኦአቸውን እንዲያበረክቱ አስችሏል። የኢትዮጵያ አየር መንገድም በዚህ ውስጥ ትልቅ ሚናውን እየተጫወተ ይገኛል። በርካታ የዓለማችን አየር መንገዶች አገልግሎት ሲያቋርጡ፣ ኢትዮጵያ ግን በአየር መንገዷ በኩል አገልግሎት እየሰጠች ትገኛለች። ከዚህ በተጨማሪ የቤንዚን አቅርቦትም ባለበት ነው የቀጠለው። ግን ደግሞ የናፍጣ ነዳጅ አቅርቦት በዓለም አቀፍ ደረጃ የተከሰተውን መስተጓጎል ተከትሎ በኢትዮጵያም እጥረት አጋጥሟል። ይህን ተከትሎም በኢትዮጵያ በየቀኑ 9 ሚሊዮን ሊትር ነበረ የሚቀርበው ከመካከለኛው ምስራቅ ጦርነት በፊት ማለት ነው። ወደ በግማሽ ቀንሶ 4.5 ሚሊዮን ሊትር ሆኗል ጦርነቱ እንደተከሰተ ማለት ነው። መንግስትም ይሄንን በቁጠባ መጠቀም የሚያስችለውን እርምጃ ሲወስድ ቆይቷል። ዛሬ እንግዲህ የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደገለጹት ከዛሬ ጀምሮ የነበረው አቅርቦት እንዲቀጥል ይደረጋል። በተለይ ለአዲስ አበባ ከጅቡቲ መጓጓዝ ይጀምራል። ከነገ ጀምሮ ደግሞ ለክልሎች ከጅቡቲ የሚጓጓዝበት አሰራር ተዘርግቷል ብለዋል። መንግስት በየዓመቱ 4.5 ቢሊዮን ዶላር በማውጣት ነዳጅን ከውጭ ያስገባል። በዚህም እንግዲህ ህብረተሰቡ ጋር ቢደርስ ይህ ዋጋ ከፍተኛ ጫናን ያስከትል ነበር። ኢኮኖሚያዊው እንቅስቃሴ እንዲቀጥል የዜጎችም እንቅስቃሴ እንዳይስተጓጎል በድጎማ እያቀረበ ይገኛል የነዳጅ ምርትን። አሁንም ይህ የናፍጣ ነዳጅ ወደ ቀደመው አቅርቦቱ መመለሱ የኢኮኖሚው እንቅስቃሴም እንዲቀጥል ማድረግ የሚያስችል ነው ማለት ነው። ኢትዮጵያ ከዚህ ቀደም የታዳሽ ኃይል ላይ እንግዲህ ትኩረት ሰጥታ እየሰራች ትገኛለች። 90 በመቶ ያህል ኤሌክትሪክ ምንጭ ከታዳሽ ኃይል ከውሃ ነው የሚመነጨው። ይህም እንደዚህ አይነት ችግሮችን እንድትቋቋም አስችሏታል። ከዚህ በተጨማሪ የኤሌክትሪክ መኪኖችንም አገልግሎት ለማስፋፋት ኢትዮጵያ ቀደም ብላ ስትሰራ ነበረ። ይህም አሁን ያለው የነዳጅ አቅርቦት መስተጓጎል ሊያደርስ ከሚችለው በላይ እንዳያደርስባት መቋቋም እንድትችል አድርጓታል። በአሁኑ ወቅት ከ100 ሺህ በላይ የኤሌክትሪክ መኪኖች በኢትዮጵያ ይገኛሉ። አሁንም እንግዲህ የጭነት ከባድ ጭነት በኤሌክትሪክ ኃይል የሚንቀሳቀሱ ከባድ ጫኝ መኪኖችም ወደ ሀገር ውስጥ የገቡ ነው። ከሰሞኑ እንኳን ዜናን እንደተከታተል ነው ማለት ነው። ኢትዮጵያ በቀጣይም ለታዳሽ ኃይል የሰጠችው ትኩረት እንደዚህ አይነት ችግሮች ሲያጋጥሙ መቋቋም የምትችልበትን ስርዓት እንድትዘረጋ ያስችላታል ማለት ነው። መልካም፣ እናመሰግናለን ጌታቸው ለመረጃው። ጥሩ ቀን ይሁንልህ። ዘገባዎቻችን ይቀጥላሉ። ተመልካቾች፣ ከጉባ ብስራቶች አንዱ የሆነውን የኒውክሌር ኃይልን የማድረግ ትልምን የሚያሳካ ስምምነት በኢትዮጵያና የሩሲያ ኩባንያ መካከል ተፈርሟል። ይህ ስምምነት የኒውክሌር ግንባታን ለማስጀመር በእጅጉ ያግዛል። ኒውክሌር በኢትዮጵያ ለትላልቅ ኢንዱስትሪዎች እንደ ጠንካራ መከታ የሚታይ የማይነጥፍ ኃይል ነው። በዘርፉ ሊሰሩ የታሰቡ ስራዎች ምን ይመስላሉ የሚለውን ቀጣዩ የሮዛ መኮንን ትንታኔ ይነግረናል። ኢትዮጵያ የኒውክሌር ኃይል ማመንጫ ግንባታን ለማስጀመር የሚያስችላትን ታሪካዊ ስምምነት ተፈራርማለች። ይህ ዝም ተብሎ የሚታለፍ ዜና አይደለም። ኢትዮጵያን በዓለም የኒውክሌር ኃይል ተጠቃሚ ሀገራት ዝርዝር ውስጥ የሚያስገባት ግዙፍ ዝላይ ነው። ይህ ለውጥ ምን ይዞልን ይመጣል ካላችሁ፣ ለኢንዱስትሪዎች የማይቆራረጥና አስተማማኝ ኃይል መከታ ነው። ለኢኮኖሚው ጠንካራና የማይነጥፍ የእድገት ሞተራችን ይሆናል። ለወደፊቱ ኢትዮጵያን በቴክኖሎጂ ራስን ወደ መቻል የምታደርገውን ጉዞ ይደግፋል። ስለዚህ ጥያቄው ይህ ነው። ይህ የኒውክሌር ፕሮጀክት በቅርብ ዓመታት ውስጥ የኢትዮጵያን ገጽታ እንዴት ይቀይረዋል? የሀገራችንን የኢኮኖሚ ጉዞስ ወዴት አቅጣጫ ይወስደዋል? ቆይታችን ይህን ይመልሰዋል። በኢትዮጵያ የኒውክሌር ኢነርጂ ኮሚሽን እና በሩሲያው መንግስት የኒውክሌር ኩባንያ ሮሳቶም መካከል የተደረገው ስምምነት ኢትዮጵያን ወደ ኒውክሌር ማብለያ ግንባታ የሚያሸጋግር ወሳኝ እርምጃ ነው። ኢነርጂ የወደፊት ዕጣ ፈንታዋን እስከ መጨረሻው የሚቀይረው ይህ አዲስ ፍኖተ ካርታ ኢትዮጵያን በዓለም ላይ ካሉ እጅግ ጥቂትና ውስን ሀገራት አንዷ የሚያደርጋት ታሪካዊ እርምጃ ነው። ይህ ታላቅ እርምጃ ታዲያ በአንድ ጀንበር የተፈጠረ አይደለም። ኢትዮጵያ የኒውክሌር ቴክኖሎጂን ለሰላማዊ የልማት ግቦች ለመጠቀም ስትዘጋጅ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ከጎኗ ነበር።
በተለይም በጤናው ዘርፍ የካንሰር ሕክምና ማዕከላትን ለማስፋፋት በግብርናው ዘርፍ ደግሞ የተሻሻሉ የሰብል ዝርያዎችንና የእንስሳት ጤና አጠባበቅን በኒውክሌር ሳይንስ ለመደገፍ ከፍተኛ የቴክኒክ ድጋፍ ሲያደርግ ቆይቷል። ከዚህም ባሻገር ኤጀንሲው ኢትዮጵያ ቴክኖሎጂውን ለኤሌክትሪክ ምንጭነት ስታውል የሚያስፈልጓትን የሕግ ማዕቀፎችና የደህንነት ቁጥጥር ስርዓቶችን በዓለም አቀፍ ደረጃ እንድትገነባ ሲከታተላት ቆይቷል። የኒውክሌር ኃይል ማመንጫ የኢትዮጵያ ኤነርጂ ፍላጎትና አማራጭን ከመሰረቱ የሚቀይረው ነው። የሀገራችንን የኃይል አቅርቦት ስንመለከት ዛሬ ላይ ወደ 90% የሚጠጋው የኃይል ፍላጎት የሚሸፈነው በሃይድሮ ፓወር ነው። በእርግጥ በውሃ ኃይል ላይ የተመሰረተው ኤሌክትሪክ ምርት ከከባቢ ብክለት ነፃ በመሆኑና በታዳሽነቱ እጅግ የሚያኮራ ነው። ነገር ግን ውሃ ለዘላለም የማይነጥፍ የኃይል አማራጭ ሊሆን አይችልም። በፍጥነት እያደገ ያለ የህዝብ ብዛት ባለቤት የሆነችው ኢትዮጵያ በፍጥነት ወደ ኢንዱስትሪ የመሸጋገር ትልም ይዛለች። ይህን ለማሳካት ደግሞ በአንድ የኃይል ምንጭ ላይ ብቻ ጥገኛ መሆን ተገቢ አይሆንም። አማራጮቿን ማስፋት የቅንጦት ሳይሆን የውዴታ ግዴታዋ የሚሆነው እዚህ ላይ ነው። ከሩሲያ ጋር የተፈረመው የኒውክሌር አጋርነት ስምምነት ከማክሮ ኢኮኖሚ ሽግግር ተነጥሎ የሚታይ አይደለም። ኢትዮጵያ በጉባ ብስራቶች ውስጥ ይፋ ካደረገችው 30 ቢሊዮን ዶላር የሚፈጁ ግዙፍ ብሔራዊ የልማት ፕሮግራሞቿ ውስጥ የተካተተ እንደ ማዕዘን ድንጋይም የሚቆጠር ትልም ነው። የልማት ፕሮግራሙ ዓለም አቀፍ ደረጃውን የጠበቀ አዲስ ግዙፍ አውሮፕላን ማረፊያና የተፈጥሮ ጋዝ ልማት፣ የማዳበሪያ ፋብሪካዎችንና ሌሎችንም ግዙፍ ስራዎችን የሚያካትት ሜጋ ፕሮጀክት ነው። ከሮሳቶም ጋር በተደረገው የኒውክሌር የኃይል ማመንጫ ግንባታ ስምምነት መሰረት ኢትዮጵያ በሚቀጥሉት 5 ዓመታት ውስጥ እያንዳንዳቸው 1200 ሜጋዋት ማመንጨት የሚችሉ 2 የኒውክሌር ማብለያዎች ይኖሯታል። ይህ ማለት በአጠቃላይ 2400 ሜጋዋት የማያቋርጥ በድርቅና በዝናብ እጥረት የማይዋዥቅ አስተማማኝ ኃይል ማለት ነው። ይህ ኃይል ለማን ነው የሚውለው? መልሱ ግልጽ ነው፣ ለከባድ ኢንዱስትሪዎቻችን። በአሁኑ ወቅት ዓለም የአየር ንብረት ለውጥን ለመቋቋም በሚያደርገው ጥረት የኒውክሌር ኃይል እንደ ዋነኛ የንጹህ ኃይል አማራጭ እየታየ ይገኛል። ፈረንሳይ ከ70% በላይ የሚሆነውን የኤሌክትሪክ ፍላጎቷን ከኒውክሌር በማመንጨት በአውሮፓ ዝቅተኛ የኃይል ዋጋና አነስተኛ የካርበን ልቀት ካላቸው ሀገራት ተርታ ተሰልፋለች። እንደ አሜሪካና ቻይና ያሉ ደግሞ ግዙፍ የኢኮኖሚ ባለቤቶች እያደገ የመጣውን የኢንዱስትሪ ፍላጎታቸውን ለማሟላት በርካታ የኒውክሌር ማመንጫዎችን በመገንባት ዓለምን እየመሩ ነው። ይህ የሚያሳየው የኒውክሌር ቴክኖሎጂ ለአንድ ሀገር የኢኮኖሚ ሉዓላዊነትና የረጅም ጊዜ የኃይል ዋስትና ወሳኝ ሚና እንዳለው ነው። ዛሬ ላይ አፍሪካ በታሪክ ለመጀመሪያ ጊዜ ሰፊ የኒውክሌር ኃይል ፍላጎት እያሳየች ትገኛለች። ደቡብ አፍሪካ በአህጉሪቱ ብቸኛዋ የኒውክሌር ጣቢያ ባለቤት ሆና ለዓመታት የዘለቀች ቢሆንም በአሁኑ ወቅት ከሩሲያ ጋር በመተባበር ሌሎች ሀገራቶችም የኒውክሌር ማመንጫ ለመገንባት በዝግጅት ላይ ይገኛሉ። ሩሲያ በዓለም ላይ የሀገራትን የኒውክሌር ፍላጎት ኦን ለማድረግ ከሚሰሩ ጥቂት ሀገራት መካከል በዋነኛነት ትጠቀሳለች። ከሩሲያ ኩባንያዎች መካከል ደግሞ በዘርፉ የካበተ ልምድ ያለው ሮሳቶም ኩባንያ ነው ከኢትዮጵያ ጋር የተፈራረመው። በዚህ ሂደት ውስጥ የኩባንያው ሚና የቴክኖሎጂ ሽግግርን ማረጋገጥ ነው። ዲዛይንና ግንባታን ብቻ ሳይሆን ኢትዮጵያውያን ባለሙያዎችንም በማሰልጠን እውቀቱ የሀገር በቀል አቅም እንዲሆን ያደርጋል። ይህ እርምጃ ለኢትዮጵያ ብቻ ሳይሆን ወደ ኒውክሌር ዘርፍ ለመግባት ለሚያስቡ የቀጣናው ሀገራት ሁሉ እንደ አብነት የሚታይ ወሳኝ ክስተት ነው። ከ5 ዓመት በፊት በሩሲያ ሶቺ ላይ የተፈረመው እና ህልም ሆኖ የተጠነሰሰው ዛሬ ወደ መሬት እየወረደ ነው። ኢትዮጵያ ከሩሲያ ጋር የኒውክሌር ኃይል ማመንጫ ለመገንባት የሚያስችላት የመነሻ ስምምነትን ያደረገችው የዛሬ 5 ዓመት በሶቺ ነበረ። የአሁኑ ስምምነት ያንን ማዕቀፍ ወደ ተግባር የሚያሸጋግር ነው። ኢትዮጵያ ታላቁን የህዳሴ ግድብ ግንባታ የውሃ ሀብቷን እንዳረጋገጠች ሁሉ አሁን ደግሞ በኒውክሌር ቴክኖሎጂ አማካኝነት የኃይል ሉዓላዊነቷን ወደማይቀለበስበት አዲስ ከፍታ እያሸጋገረች ነው። ይህ የኒውክሌር ፕሮጀክት የኤሌክትሪክ ምሰሶዎችን የመትከል ጉዳይ አይደለም። የሀገርን የኢንዱስትሪ አብዮት የማፋጠን የዜጎችን የስራ ዕድል የማስፋትና ለቀጣዩ ትውልድ አስተማማኝና የበለጸገች ኢትዮጵያን የማስረከብ ትልቅ ታሪካዊ ጉዞ ነው። መጪው ጊዜ ብሩህ ነው። የኢትዮጵያ የኒውክሌር ንጋትን ጀምሯል። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ደግሞ እናልፋለን። በሰባተኛው ጠቅላላ ምርጫ መራጮች በምዝገባ ያሳዩትን ተሳትፎ በመምረጥም እንዲደግሙት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ ያቀረበ። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት በከተማዋ ጠንካራ የዴሞክራሲ ግንባታ እንዲኖር የመድብለ ፓርቲ ስርዓት መረጋገጥ ያለውን ፋይዳ አስመልክቶ ዛሬ መግለጫ ሰጥቷል።
ይህንኑ መግለጫ ስትከታተል የቆየችው ሪፖርተራችን ዛህራ መሐመድ ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ዛህራ እንዴት ቆይተሻል? በአዲስ አበባ የሚገኙ የፖለቲካ ፓርቲዎች ለዲሞክራሲ ግንባታ ሂደት ያላቸው ሚና ምንድን ነው ተባለ በመግለጫው ላይ? እንዲሁ ደግሞ በቀጣይ በሚኖሩ የምርጫ ሂደቶች ላይ የተሻለ ነገር እንዲፈጠር ምን ምን ስራዎች ይጠበቃሉ? አመሰግናለሁ ማህሌት። ቀደም ሲል እንደገለጽሽው እንግዲህ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ዛሬ መግለጫ ሰጥቷል። የጋራ ምክር ቤቱ እንግዲህ 17 የፖለቲካ ፓርቲዎች በስሩ አሉ። ዛሬ በሰጠው መግለጫ ላይ ሁለት ነገሮች ላይ ትኩረት አድርጓል። አንዱ የፖለቲካ ፓርቲዎቹ እስካሁን የመጡበትን ሂደትና በቀጣይ ስለሚኖራቸው ሚና ላይ የተመለከተ ነው። በመግለጫው ላይ ከተነሱ ዋና ዋና ጉዳዮች መካከል እስካሁን በነበረው ሂደት በተለይ ዜጎች የፖለቲካ ፓርቲዎችን ጥሪ ተቀብለው በንቃት ካርድ በመውሰዳቸው ምስጋና አቅርበዋል። ከዛ ባለፈ ደግሞ የፖለቲካ ፓርቲዎችም የተቀመጠውን የነጻ የአየር ሰዓት በመጠቀም የፖሊሲ አማራጮቻቸውን ማቅረባቸውና ለዚህ ደግሞ የመገናኛ ብዙሃን ያደረጉትንም አስተዋጽኦ እንዲሁ አንስተው አመስግነዋል። ከዛ ባለፈም እንግዲህ የፖለቲካ ፓርቲዎች የሀሳብ ፍጭት ሲያደርጉ መቆየታቸውን አሁንም ይህ ልምምድ እንደሚቀጥል አንስተዋል። ከዛ ባለፈ እንግዲህ ችግሮችም ሲያጋጥሙ ከምርጫ ቦርድ ጋር በመነጋገር ሕግና ስርዓትን በጠበቀ መልኩ እየተፈታ እንደሚገኝ ይህ አካሄዳቸው ደግሞ በቀጣይም እንደሚቀጥል አንስተዋል። ከዛ ባለፈ እንግዲህ በተለይ ዜጎች በምርጫ ካርድ የመውሰጃ ጊዜ ውስጥ ያሳዩትን ንቁ ተሳትፎ በምርጫው ዕለትም በመድገም ይበጀኛል የሚሉትን ፓርቲ እንዲመርጡ ጥሪ አቅርበዋል። ከዛ ባለፈ ደግሞ ድርሻ ያላቸው ፖለቲካ ፓርቲዎች፣ ዜጎች፣ መንግስትም የበኩላቸውን እንዲወጡና ምርጫው የተሻለ ሰላማዊና ፍትሐዊ እንዲሆን ነው ጥሪያቸውን ያቀረቡት። መልካም ዛህራ፣ ለመረጃው እናመሰግናለን። ጥሩ ቀን ይሆነልሽ። ከጥላቻ ንግግር የጸዳ ፖለቲካ ከመለያየት የራቀ ምርጫ ወሳኝ ነው። የፖለቲካ ፓርቲዎች በክርክር መድረኮች የሚያራምዷቸው ንግግሮች ከመለያየትና ከጥላቻ የጸዱ እንዲሆኑና የተቀመጡ መርሆችን የሚተላለፉ እንዲሁ ሲሆኑ ደግሞ ተጠያቂነት እንዲኖር ይደረጋል። ብሩክታዊት አስራት እዚሁ ጉዳይ ላይ ያሰናዳችውን ዘገባ እንከታተል። ምርጫ የሀሳብ ፍልሚያ እንጂ የቃላት ጦርነት አይደለም። በምርጫ ወቅት የሚሰነዘሩ ንግግሮች የጥል መድረክ እንዳይፈጥሩ ለማድረግ የኢትዮጵያ ብሔራዊ ምርጫ ቦርድ ጥብቅ የሥነ ምግባር ደንብ አውጥቷል። አንድ ቃል ሀገርን ሊያቆም፣ አንድ ቃል ደግሞ ትውልድን ሊያናጋ እንደሚችል ሁሉ ፖለቲካዊ ቅስቀሳዎች ቀይ መስመሩን እንዳያልፉ በተለይም ብሔርን፣ ሃይማኖትንና ማንነትን መሰረት ያደረጉ የጥላቻ ንግግሮች በሕግ እንዲያስጠይቁ በዝርዝር ተመልክቷል። እነዚህ የሥነ ምግባር መመሪያዎቻቸው አንዱ ፓርቲ ሌላውን የሚያይበት መንገድ፣ አንዱ ፓርቲ ደግሞ ሀሳቡን ለማህበረሰብ የት ነው መሸጥ ያለበት፣ የት ቦታ ነው ቅስቀሳ የሚከናወነው፣ ከጸጥታ አካላት ጋር ትብብር እንዴት ነው የሚከናወነው፣ በተቻለ መጠን ኢትዮጵያዊነትን፣ ጨዋነት የተሞላበት የሌላውን ማህበረሰብ የሌላውን እሳቤ የሌላውን ብሔር ማንነት በተለይ በሕገ መንግስት እውቅና የተሰጣቸው የብሔሮች ብሔረሰቦች ቋንቋ ባህል የሚነኩ መሆን የለባቸውም። ኢትዮጵያን የሚመጥን ማህበረሰቧን የሚመጥን እድገቷን የሚመጥን መሆን አለበት። ፖለቲካ ፓርቲዎች ሲከራከሩ የፖለቲካ ፓርቲዎች የሥነ ምግባር መመሪያ የሚል ተዘጋጅቶ በዛ እንዲመሩ ነው የሚፈለገውና ብሔር ጋር የሚገናኙ ግጭት የሚፈጥሩ ግጭት ቀስቃሽ የሆኑ ጉዳዮችን ማንሳት አይፈቀድም። ወደ ህብረተሰቡ በሚቀርቡበት ጊዜ ማስገደድ አይቻልም፣ ማስፈራራት አይቻልም። ግጭት የሚቀሰቅሱ ቅስቀሳዎችንም ማድረግ አይችሉም እና ይህንን ካልተገነዘቡ በሕግም እንደሚያስቀጣቸው ነው። ተፎካካሪ ፓርቲዎች በመገናኛ ብዙሃን አማካኝነት ወደ መራጩ ሕዝብ ደጅ እየቆረቆሩ ነው። ሆኖም ይህ የሀሳብ ፍልሚያ ያለምንም ዳኛ የሚካሄድ አይደለም። በምርጫ ሂደት የሚወጡ የሥነ ምግባር ደንቦች ፖለቲከኞች የጨዋታውን ሕግ ጥሰው ከመስመር እንዳይወጡ የሚያስገድዱ የሜዳ ዳኞች ሆነው ተሰይመዋል። የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ ክርክሮችን በተለያዩ ሚዲያዎች፣ በእኛም ሚዲያ በተለያዩ ቋንቋዎች በአማርኛ፣ በኦሮምኛ፣ በአፋርኛና በሶማሊኛ ክርክሮችን እያደረገን እንገኛለን። ከክርክሮችን ባሻገር በአሁኑ ሰዓት የፖለቲካ ፓርቲዎች የምረጡኝ ቅስቀሳ በሚዲያዎች ነጻ የአየር ሰዓት ተመድቦላቸው በኤፍኤም አዲስ 97.1 በኢትዮጵያ ቴሌቪዥን፣ በኢትዮጵያ ሬዲዮ፣ በአፋርኛም፣ በሶማሊኛም፣ በአፋን ኦሮሞም
የምረጡኝ ዘመቻ እየተካሄደ ይገኛል ማለት ነው። በዚህ የምረጡኝ ዘመቻ እንቅስቃሴ ውስጥ የፖለቲካ ፓርቲዎች ከጥላቻ ንግግሮች የጸዳ እንዲሁም ደግሞ ከተሳሳተ መረጃ የጸዱ አመጽና ብጥብጥን ሁከትን ከሚፈጥሩ ርዕሰ ጉዳዮች ወይም ደግሞ ይዘቶች እንዲቆጠቡ መመሪያዎች ያዛሉ። ከዚህም አንጻር የፖለቲካ ፓርቲዎችና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ላይ የወጣው የፖለቲካ ፓርቲዎች ከዚህ አመጽን፣ ሁከትን፣ ብጥብጥን ከሚያበረታቱ ይዘቶች እንዲቆጠቡ ያስቀምጣል። ከዛ ውጪ የመገናኛ ብዙሃን አጠቃቀም እና ድልድል መመሪያ ላይ አንቀጽ 17 ላይ ቃል በቃል ምን ይላል? በይፋም ሆነ በስውር አመጽ ወይም ግጭት የሚቀሰቅስ ወይም የሚያበረታታ ቋንቋ፣ ይዘት መጠቀም የተከለከለ ነው ይላል። ይህንን ፖለቲካ ፓርቲዎች እንዲያደርጉ አይፈቀድላቸውም አሉ። በራሳቸው የተስማሙበትም ቃል ኪዳን ሰነድን ፈርመዋል። ለምሳሌ ይሄኛው የ7ኛ ጠቅላላ ምርጫ እጩ ተወዳዳሪዎች የሚገዙበት ስነ ምግባር ነው። እዚህ ስነ ምግባር ውስጥ መመሪያ ውስጥ የፖለቲካ ፓርቲዎች ሁከትን፣ ብጥብጥን እና ግጭትን ሊቀሰቅሱ የሚችሉ ይዘቶችን እንዳያስተላልፉ ይከለክላቸዋል ማለት ነው። ፓርቲዎች ለመራጩ ሕዝብ ለመድረስ ማህበራዊ ሚዲያዎችን በስፋት እየተጠቀሙ ይገኛሉ። ሆኖም በዚህ ዲጂታል መድረክ የሚከናወኑ አግባብ ያልሆኑ ቅስቀሳዎችና የመለያየት ንግግሮች ያለ አንዳች ቁጥጥር የሚለቀቁበት እድል አለው። ምንም እንኳን ግልጽ ሕግ የሌለባቸው ቢመስሉም በማንነት ላይ የሚሰነዘሩ ጥቃቶችና ሀሰተኛ መረጃዎች የፖለቲካ ተጠያቂነትን ሊያስከትል ይገባል። የጥላቻ ንግግር በሚመለከት ያው በኢትዮጵያ ሕግ ወጥቷል፣ ተግባራዊ እየተደረገ ነው የሚገኘው። የመንግስትም ይሁን ሌሎች የግል ሚዲያ በቴሌቪዥንም በሬዲዮም በሌሎች ኤሌክትሮኒክስ እና ፕሪንቲንግ ሚዲያዎች የሚሰጡ መግለጫዎች ወይም ደግሞ የሚነገሩ ነገሮች በዚህ በጥላቻ ንግግር ሊያስቀጡ እንደሚችሉ በግልጽ የፕሬስ ሕግም ስላለ በዛ መልኩ ሊታይ የሚችል ጉዳይ ነው። ነገር ግን አሁን ቴክኖሎጂው በዓለም ላይ እያደገ እየመጣ የዚህ የዲጂታል አብዮት በየቦታው በኢትዮጵያ ውስጥ ብቻ ሳይሆን በሌሎች ሀገሮችም እየተስፋፋ ስለመጣ የዚህ የሶሻል ሚዲያ ሲተላለፍ አንዳንድ ጊዜ ከየት እንደሚተላለፍም አስቸጋሪ ነው የሚሆነው። ከዚህ አንጻር ጥንቃቄ ማድረግ ይጠበቅባቸዋል። ወደ ሕግ ሲመጣ የሶሻል ሚዲያ አሁንም ለወደፊቱ ትኩረት ሊደረግበት የሚገባ ጉዳይ ነው። የፖለቲካ ፓርቲዎች በሚዲያ በሚያደርጉት የምረጡኝ ቅስቀሳ የጥላቻ ንግግርን መሳሪያ ካደረጉ ንግግራቸው ተቀባይነትን በማጣት ከይዘት ውጭ ይደረጋሉ። ቢያጋጥም በደብዳቤ ነው የምናሳውቀው። ቢያጋጥም በ48 ሰዓት ውስጥ ለኢቢሲ ምርጫ ዴስክ የፖለቲካ ፓርቲዎች የምርጫ ቅስቀሳቸውን ያመጣሉ። እኛ ደግሞ በ24 ሰዓት ውስጥ ይህንን ለሚመለከተው አካል ይሄ ይዘት በዚህ አንቀጽ ላይ በተቀመጠው መሰረት ይህንን ይዘት ለማስተላለፍ አንገደድም፣ ማስተላለፍ አንችልም። ምክንያቱ ደግሞ ምንድነው? በውስጡ ሁከትን፣ ብጥብጥን ሊፈጥር የሚችሉ ይዘቶች፣ ሀሳቦች ወይም ደግሞ አገላለጾች አሉ ብለን በደብዳቤ ለሚመለከተው አካል እናሳውቃለን። በምርጫ ቅስቀሳ ወቅት የፖለቲካ ፓርቲዎች ትኩረት ከግለሰቦች ስም ማጥፋትና ከጥላቻ ንግግር ወጥቶ የመፍትሄ አማራጭ ላይ በማተኮር ሀገርን መገንባት ላይ መሆን ይኖርበታል። የስነ ምግባር ደንብ ዋና ዓላማውም ምርጫው በነፃነትና በፍትሐዊነት እንዲጠናቀቅ፣ የዜጎች ደህንነት እንዲጠበቅና ከምርጫ በኋላ የሚመጣው ማህበራዊ ትስስር እንዳይላላ ለማድረግ ነው። የምዕራብ ጉጂ ዞን ነዋሪዎች በሰባተኛው ጠቅላላ ምርጫ በሚሰጡት ድምፅ ነገ የሚመራቸውን ፓርቲ ለመምረጥ ዝግጁ ሆነዋል። ምርጫው ሰላማዊና አሳታፊ ሆኖ እንዲጠናቀቅ የበኩላቸውን ለመወጣት ካርዳቸውን በእጃቸው ይዘው ቀኑን እየተጠባበቁም ይገኛሉ። ሀምራዊት ብርሃኑ የምዕራብ ጉጂ ዞን ነዋሪዎች ለሰባተኛው ጠቅላላ ምርጫ ህገ መንግስቱ ያጎናጸፋቸውን የመራጭነት መብት ለመጠቀም የመምረጫ ካርዳቸውን በመያዝ የምርጫ ቀኑን በጉጉት እየተጠባበቁ ነው። ነዋሪዎቹ በምርጫው ዕለት በሚሰጡት ድምፅ ነገ የሚመራቸውን ፓርቲ ለመምረጥ ዝግጁ ሆነዋል። ሳቶርባፋ ካና ብይ ኬኛ ፊለኖ ዮ ገገይስቱ
ሀገራችን ዘንድሮ ለምታካሄደው ምርጫ ዝግጅታችን ከፍተኛ ነው። ምክንያቱም ሀገራችን በተለያዩ ስራዎች በዓለም አቀፍ ሀገራት እየታየች ባለችበት ወቅት ሀገራዊ ምርጫ መካሄዱ ነው። እኔም በበኩሌ የተጀመረውን ልማትና እድገት የሚያስቀጥልልኝን መሪ ለመምረጥ እንደምታዩት የመምረጫ ካርዴን በመያዝ ተዘጋጅቻለሁ። የምርጫ ቀኑንም እየተጠባበቅኩ ነው። አንድ ድምፅ ለሀገር ወሳኝ ናት። ለምርጫ የምሰጠው ድምፅ ለአንድ ፓርቲ መመረጥና መውደቅ ስለሚያመጣ በዕለቱ ቅድሚያ ለመምረጥ ተዘጋጅቻለሁ። አንማ አከኪያቴ ካርዲ ፍዳዴራ እኔ የምርጫ ካርድ ወስጃለሁ። ነገ ለእኔ መብት ይበጃል፣ ለሀገር ይጠቅማል፣ ይመራል የምለውን ለመምረጥ ተዘጋጅቻለሁ። ምርጫ አስፈላጊ ነው ሲባል በዲሞክራሲ ስርዓት ግንባታ ውስጥ ወሳኝ ስለሆነ ነው። ስለዚህ የምርጫ ካርዱን ይዞ መምረጥ መቻሉ ዲሞክራሲን ከግብ ለማድረስ ከሚረዱ ነገሮች መካከል አንዱ ነው። ምርጫ ለዲሞክራሲ ስርዓት ግንባታ መጠናከር ሚናው ከፍተኛ በመሆኑ ለሀገር ልማትና እድገት የሚሰራውን መሪ ለመምረጥ ያስችላል። ለኑማ መታሳቱ በምርጫው ሀገሬን አካባቢውን ያሳድጋል ያለማል የምለውን ፓርቲ ለመምረጥ የምወስንበት ቀን ነው። ምርጫ መካሄዱ በራሱ የዲሞክራሲ ስርዓት መኖሩንም ያሳያል። ነምኒ ቶኮ ቢያሳ ከሰቲ አንድ ሰው ነፃ ሆኖ ለመምረጥና መንግስትን ለማሻገር ያለምንም ግፊት የሚደረግ ምርጫ አንዱ ለዲሞክራሲ ስርዓት ግንባታ መኖር ማሳያ ነው። በአካባቢም ወጣቶች ምርጫው በተሳካ ሁኔታ እንዲጠናቀቅ ለማስቻል ከወዲሁ እየሰሩ ነው። በግንቦት ወር የሚካሄደው ምርጫ አሳታፊና ዲሞክራሲያዊ ሆኖ በስኬት እንዲጠናቀቅ የሁሉም ዜጎች የምርጫ ግንዛቤና ንቃት ከፍ ማለቱ የግድ ነው። የውጭ ዜና። የብሪታንያው ንጉስ ቻርልስ ሳልሳዊ በዋይት ሀውስ ያደረጉት ታሪካዊ ጉብኝት በለንደንና በዋሽንግተን መካከል ተፈጥሮ የነበረውን ተቃርኖ ሊያረግብ የሚችል መሆኑ እየተነገረ ነው። የመካከለኛው ምስራቅ ቀውስን ለመፍታት ኢራን ያቀረበችው ሀሳብ አሁንም በአሜሪካ ውድቅ ሆኗል። ቶማስ ኃይሉ። አሜሪካ ከብሪታንያ ግዛት ተለይታ ነፃነቷን ያወጀችበትን 250ኛ ዓመት በምታስብበት በዚህ ታሪካዊ ወቅት የእንግሊዙ ንጉስ ቻርልስ ሳልሳዊና ንግስት ካሚላ በዋይት ሃውስ እያደረጉ ያለው ጉብኝት በዓለም አቀፍ ዲፕሎማሲያዊ ረገድ ትልቅ ትኩረትን ስቧል። የጉብኝት ተራ የክብር እንግድነት ሳይሆን በመካከለኛው ምስራቅ እየተካሄደ ያለው የኢራንና የአሜሪካ ጦርነት እንዲሁም በለንደንና በዋሽንግተን መካከል ባለው እሰጣ ገባና የፖለቲካ ልዩነቶች መካከል የተካሄደ ስልታዊ እርምጃ ተደርጎ ተወስዷል። የንጉሱ ጉብኝት አንዱ አጀንዳ የመካከለኛው ምስራቅ ጦርነት ሆኖ ታይቷል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር በገባችበት ጦርነት በጣም ጥሩ እየሰራች ነው ሲሉ ለንጉሱ ማብራሪያ የሰጡ ሲሆን ንጉስ ቻርልስም ኢራን የኒውክሌር መሳሪያ ባለቤት እንዳትሆን በሚለው መሰረታዊ ጉዳይ ላይ ከፕሬዝዳንቱ ጋር ያላቸውን ስምምነት ገልጸዋል። ይህ የንጉሱ አቋም በተለይ በእንግሊዝ ላይ ሲሰነዘር የነበረውን ጫናን ለማርገብ ወሳኝ ተደርጎ ይቆጠራል። ከጉብኝቱ በፊት ብሪታንያ በጦርነቱ ለአሜሪካ በቂ ድጋፍ አላደረገችም በሚል ከፕሬዝዳንት ዶናልድ ትራምፕ አስተዳደር የታሪፍ ዛቻና ማስፈራሪያ እየደረሰባት በነበረበት ወቅት ንጉሳዊ ጉብኝቱ ውጥረቱን ወደ ንግግርና ወዳጅነት ለመቀየር እንደ ድልድይ የሚያገለግል ስለመሆኑ ተነስቷል። ፕሬዚዳንት ትራምፕ ከኔቶ ጋር በተያያዘ የአውሮፓ አጋሮቻቸው በቂ ወታደራዊ በጀት አይመድቡም፣ አሜሪካ ጦርነቱ ስትገባም አልደገፉም በሚል የሚሰነዝሩት ጠንካራ ወቀሳም በአሜሪካና በአውሮፓ መካከል ያለውን ግንኙነት እንዲላላ አድርጎት ቆይቷል። በዚህ መካከል ንጉስ ቻርልስ በአሜሪካ የኮንግረስ ስብሰባ ላይ ተገኝተው ያደረጉ ንግግር የሁለቱን ሀገራት ግንኙነት ዳግም ለማጠናከር ትልቅ በር ከፋች ይሆናል። ንጉሱ በንግግራቸው ፖለቲከኞች ቢለዋወጡም የህዝቦች ትስስር የማይናወጥ መሆኑን አጽንኦት ሰጥተዋል። ምንም እንኳን ንጉሱ በቀጥታ ፖለቲካ ውስጥ ባይገቡም የቢሊዮን ዶላር የንግድ ልውውጥን እንዲሁም የአካባቢ ጥበቃን ጉዳይን በማንሳት የሁለቱን ወገኖች የጋራ ጥቅምና ደህንነት አጋርነትን ማረጋግጧል። ንጉሳዊ ቤተሰብ በዋሽንግተን ባሉበት ወቅት ከቴህራን የቀረበ አዲስ የሰላም ጥያቄ በፓኪስታን በኩል ለዋሽንግተን ደርሷል። በዚህም የሰላም እቅድ ኢራን አሜሪካ የጣለችባትን የባህር ኃይል እገዳ ካነሳች የሆርሙዝ ወሽመጥን ለመክፈት ፍላጎት እንዳላት ገልጻለች። ሆኖም የኢራን ጥያቄ የኒውክሌር መርሃ ግብሯን ውይይት ለሌላ ጊዜ የማዘግየት ስልታዊ ፍላጎት ያልዘለለ መሆኑን በትራምፕ አስተዳደር ዘንድ ከፍተኛ ጥርጣሬን ፈጥሯል። በሆርሙዝ ሰርጥ መዘጋት ምክንያት የዓለም ነዳጅ ዋጋም በአንድ በርሜል ከ$106 በላይ በደረሰበትና የአቅርቦት ሰንሰለቱ በታገደበት በዚህ ወቅት የኢራን ጥያቄ ተቀባይነት የማግኘት እድሉ አነስተኛ በመሆኑም በዓለም ኢኮኖሚ ላይ ዳግመኛ ስጋት አንዣቦበታል። በመካከለኛው ምስራቅ ያለው ውጥረት ሳይረግብ የተባበሩት አረብ ኤሚሬቶች ከነዳጅ ላኪ አገራት ወይንም ኦፔክ ለመውጣት መወሰኗም ሌላኛው አስደንጋጭ ዜና ሆኗል። ሀገሪቱ የገዛ ጥቅሟን ለማስከበርና የነዳጅ ምርቷን በራሷ ለመወሰን በማሰብ የወሰደችው ይህ እርምጃ በማህበሩ አንድነት ላይ ትልቅ ስንጥቅም ፈጥሯል። ይህ ውሳኔ ከኢራን አሜሪካ ጦርነት ጋር ተዳምሮ የዓለምን የነዳጅ ገበያ ይበልጥ የተዘበራረቀ እንዲሆን እንደሚያደርገው ተሰግቷል። የተባበሩት አረብ ኤምሬትስ ግን የዓለምን የነዳጅ ገበያ በራሷ ልትወስን ትልቅ እርምጃ ተደርጎ ተወስዶላታል። እናም የንጉስ ቻርልስ ጉብኝት በለንደንና በዋሽንግተን መካከል የነበረውን የታሪፍ ዛቻ ወደ ዲፕሎማሲያዊ ወዳጅነት የለወጠ ቢሆንም በመካከለኛው ምስራቅ ያለውን ጦርነትናም የነዳጅ ገበያውን አለመረጋጋት አሁንም ለዓለም መሪዎች ታላቅ የቤት ስራ ሆኖ ቀጥሏል።
የንጉሱ ጉብኝት ግን አሜሪካና አውሮፓን ዳግም ለማገናኘትና የ250 ዓመታት ታሪካዊ ትስስርን ለማደስ ወሳኝ መድረክ ሆኖ እየተነሳ ነው። በመጨረሻም የስፖርት ዜና የፒኤስጂና ባየር ሙኒክ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ፍልሚያ ድንቅ እግር ኳስ የታየበት እንደነበር የቀድሞ ተጫዋች ቴሪ ኦንሪ ተናገረ። 9 ግቦች የተቆጠሩበት የሁለቱ ኃያላን አስደናቂ ፉክክር በፒኤስጂ አሸናፊነት ተጠናቋል። ዮሴፍ ሽሙዬ ማሸነፋችን ይገባናል ብዬ አስባለሁ፣ ግን ደግሞ አቻ ብንወጣም አሊያም ብንሸነፍም አልገረምም። ጨዋታው በዚህ ደረጃ አስደናቂ ነበር። አሰልጣኝ ሉዊስ ኤንሪኬ ስብስባቸው ባየር ሙኒክን 5-4 ከረታ በኋላ የሰጡት አስተያየት ነው። በእርግጥም እጅግ አስደናቂ ፍልሚያ ነበር። ምናልባትም የእግር ኳስ ምርጡ ጨዋታ ካልሆነም የሻምፒዮንስ ሊጉ የምንጊዜም ምርጡ የግማሽ ፍጻሜ ፍልሚያ የሚሰኝ ነው። ቁጥሮችም ይህንኑ ያጠናክራሉ። በውድድሩ የግማሽ ፍጻሜ ታሪክ በአንድ ጨዋታ 9 ግብ የተቆጠረበት አጋጣሚ ከዚህ ቀደም አልነበረም። ሁለቱ ቡድኖች የዓለማችን ምርጥ የሚያሰኙ የአጥቂ ስፍራ ጥምረቶችን የያዙ እንደመሆናቸው ጨዋታው አዝናኝና በግብ የታጀበ መሆኑ አስቀድሞ የተጠበቀ ነበር። ሃሪኬን በ17ኛው ደቂቃ ከፍጹም ቅጣት ምት ባየር ሙኒክን መሪ ሲያደርግ የፓሪስ ሰን ዠርመን ምላሽ የዘገየም አልነበረም። በ15 ደቂቃዎች ልዩነት ኪቪቻ ክቫራትስኬሊያና ዣኦ ኔቬስ ባስቆጠሯቸው ግቦች ወደ መሪነት ተመልሷል። ማይክል ኦሊሴና ኦስማን ደምቤሌ ተጨማሪ ግቦችን ለቡድኖቻቸው አስቆጥረው አዝናኙ ጨዋታ በ3-2 ውጤት ወደ ረፍትም አመርቷል። ሁለተኛው አጋማሽም በአዝናኝ እንቅስቃሴዎች በአስደናቂ አብዶችና በማራኪ ግቦች የታጀበ ነበር። ኪቪቻ ክቫራትስኬሊያና ኦስማን ደምቤሌ በምሽቱ ሁለተኛ ግቦቻቸውን ሲያስቆጥሩ የፓሪስ ሰን ዠርመን መሪነት ወደ 5-2 ከፍ ሲል ግን ነገሩ ለቡንደስሊጋው ሻምፒዮን የማይወጣ ተራራ መስሎ ነበር። ነገር ግን የጀርመኑ ኃያል ክለብ ምላሽ ከመስጠት አልቦዘነም። በዳዮት ኡፓሜካኖና ሉዊስ ዲያዝ ጎሎች ልዩነቱን ወደ 1 ዝቅ አድርጎታል። ለአስጨራሹ ፍክክር 5-4 ሲፈጸም የአሊያንዝ አሬናው የመልስ ጨዋታም ከወዲሁ በጉጉት እንዲጠበቅ አድርጎታል። የፓርክ ደ ፕሪንሱ ፍልሚያ አስደናቂ የታክቲክ ፍክክር የታየበትም ነበር። የፓሪስ ሰን ዠርመን ማጥቃት በዋናነት ከአማካዮቹ የሚነሳ በባየር ሙኒክ ተከላካዮች ጀርባ ፈጥኖ በመግባት ላይ የተመሰረተም ነበር። የባቫሪያኑ የማጥቃት እንቅስቃሴ ደግሞ ከመስመር ተከላካዮቻቸው የሚመነጭ ሆኖ ታይቷል። የሁለቱም ቡድኖች የፊት መስመር ተጫዋቾች ከኳስ ጋር ምቾት የሚሰማቸው አብዶኛ መሆናቸው ጨዋታው ከግቦቹ ብዛት በዘለለ አዝናኝ እንዲሆንም አድርጎታል። በጨዋታው የመጀመሪያው ግብ ከፍጹም ቅጣት ምት ቢቆጠርም ሉዊስ ዲያዝ ይህንን እድል ለባቫሪያኑ ለማስገኘት ከራሱ ተከላካዮች ኳስ ተቀብሎ 64 ሜትር በመግፋት የፓሪስ ሰን ዠርመን የግብ ክልል ውስጥ መገኘት ነበረበት። በደቂቃዎች ልዩነት ኪቪቻ ክቫራትስኬሊያ ምላሽ ሲሰጥም በአስደናቂ ክህሎቱ ጆሴፍ ስታንሲች እና ግብ ጠባቂው ኢማኑኤል ኖየርን መርታት ነበረበት። በዚህ መልኩ ሙሉ 90 ደቂቃው በአስደናቂ አብዶች፣ በማራኪ ሙከራዎች፣ በአስደማሚ ጎሎችም የታጀበ ሆኖ አልፏል። ይህም የመልሱ 90 ደቂቃ ከወዲሁ በእጅጉ እንዲናፈቅ አድርጎታል። በሜዳቸው 3 ነጥቡን ይዘው የወጡት አሰልጣኝ ሉዊስ ኤንሪኬ ታዲያ እንዲህ አይነት ግለት ያለው ጨዋታ በታሪክ ያልተመለከትኩም፣ በጨዋታው ማሸነፍ ይገባን ነበር፣ ነገር ግን አቻ ብንወጣም አሊያም ደግሞ ብንሸነፍም ብዙ አልገረምም፣ ፍልሚያው በዚህ ደረጃ አስደናቂ ነበር ብለውታል። በቅጣት ምክንያት አስደናቂውን ጨዋታ መምራት ያልቻሉት የባየር ሙኒኳቻቸው ቪንሰንት ኮምፓኒ ደግሞ ምሽቱን የእግር ኳስ ምርጡ ድግስ ሲሉ ገልጸውታል። ከ80 ሜትር ርቀት ላይ ሆነው ታክቲካዊ ውሳኔዎችን መወሰን እንዳልቻሉ የገለጹት አሰልጣኙ 75000 ደጋፊዎቻችንን ይዘን በአሊያንዝ አሬና እንጠብቃችኋለን ሲሉም ለፓሪስ ሰን ዠርመን የቡድን አባላት መልእክት አስተላልፈዋል። ከአማዞን ፕራይም ጋር ቆይታ ያደረገው ዋይኒ ሩኒ ደግሞ ሁለቱም ቡድኖች ማጥቃቱ ላይ ሲያተኩሩ መከላከሉን ረስተዋል፣ እኛ ግን በጎል ፌሽታው ተዝናንተናል ብሏል። የቀድሞ የአርሰናል ኮከብ ቴሪ ሄንሪም የእግር ኳስ የውበት ጥግ የታየበት ቆንጆ ሲኒማ ሲል ገልጾታል። ማራኪው ምሽት በመልሱ ጨዋታስ ይደገም ይሆን? አሊያንዝ አሬና ምላሽ ይኖረዋል። ተመልካቾቻችን ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።